አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንዲታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። ውድና የተከበራችሁ የነኢማ ቻናል ቤተሰቦች እንግዲህ ዛሬ በራሴ ቻናል አይደለም የመጣሁት በጓደኛዬ ቤት ነው የመጣሁት ማለት ነው። እና እንዴት ናችሁ? መብራት የለም ትንሽ ተቀያይሯል ማለት ነው። ሁላችሁንም ሰላም ብያለሁ። በሀገርም ውስጥም በሀገር ውጭም ያላችሁ ኢትዮጵያውያን ትውልድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? ይሄን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱን በትህትና በአክብሮት ጠይቃለሁ ማለት ነው። ነባሮችም ሼር ላይክ ማድረጋችሁን አትርሱ። አበረታቷት። እንደው ዋንኬ ትገባለች ብዬ እኔም ብጠብቅ ይኸው እስካሁን ድረስ አልገባችም ማለት ነው። ዋንኬ እንድትገባ ሰብስክራይብ አድርጓት፣ ለጓደኛም ሸር አድርጉ ማለት ነው። ስለዚህ ስለምታበረታቷትም እጅግ አድርገን ነው የምናመሰግነው። እንግዲህ እናንተ ናችሁ የምታበረታቱ፣ እናንተ ናችሁ ብርታቶቻችን። ስለዚህ ብርታታችሁ አይለየን ነው የምንለው ማለት ነው። ዛሬ እንግዲህ ስልኩን እኔ ጋ ነው ስልኩን ቀምቼ እንግዲህ እስኪ ቆይ ቪዲዮ ልስራበት ብዬ እንዳጋጣሚ እኔ ጋር ስልኩን አስቀምጠው ሂዳ ነበር ማለት ነው ቻርጅ። እሷ ደግሞ ገበያ ሂዳለች እና እስኪ ቆይ ቪዲዮ ልስራበት ብዬ መጣሁ ማለት ነው። ያው አጀንዳ የለኝም ግን አንዳንድ ምክር ጣል አድርግላችሁ ብዬ ነው። እሷም ያው ትንሽ ቢዚ ስለሆነች ዩቱቧ ላይ እየገባች አይደለም። በነገራችን ላይ አሁን ጧት ነው፣ ብርድ አለ ኮምቦልቻ ላይ እንግዲህ አሁን ላይ ጠዋት ላይ ብርድ አለ፣ ቀን ደግሞ ቅልጥ ያለ ሙቀት አለ ማለት ነው። ማታ ትንሽ ብርድ አለ። ብቻ አልሐምዱሊላህ ረብል ዓለሚን። ሀገር ለመግባት ያሰባችሁና የከጀላችሁ እህቶቼ ተፈደሉ። ሀገራችን በጣም ደስ ይላል። ሀገር ለመምጣት ያሰባችሁ ብዙዎቻችሁ ኑሮ ውድነት እንዴት ነው? የኑሮ ውድነት ያስፈራ ምናምን ብላችሁ የፈራችሁ ምንም የሚያስፈራ ነገር የለም። እናንተ ብቻ አላማችሁን አሳቡ። በጠንክራችሁ ብራችሁን ይዛችሁ ሀገራችሁ ለመግባት ሞክሩ እንጂ ሌላው ነገር ቀላል ነው የምለው ማለት ነው። ብዙዎቻችሁ እንግዲህ የብዙዎቻችሁ ጥያቄ ሀገር ምን ያህል ብር ለመስራት ያስፈልጋል፣ እንዲሁም ደግሞ በቃ ብዙ ትጨናነቃላችሁ። ይሄ ደግሞ እኔ የሚያለፍኩበት ነኝ። ከአረብ ሀገር ወደዚህ ለመምጣት ሳስብ ወደ ኢትዮጵያ በጣም ነበር የምጨናነቀው። በጣም ማለት ነው። ሂጄ ምንድን ነው የማደርገው ከሰው ጋር በቃ እንዴት ነው የምስማማው አለ አይደል? የሆነ ጸባያችን ብዙ አመት ስንቀመጥ ጸባያችን ይቀየራልና እኔም እንደዛ ነበር የሚመስለኝ። ግን የማይለመድ የለም። ሁላችንም ለምደናል። የሆነ ኤምም ለምዳለች ማለት ነው። ሰው መጣ። ስለዚህ ቤተሰብ ያው ቪዲዮ ተቋረጠ፣ ሱቅ ላይ ስለሆንኩ ማለት ነው። ሰው ሲመጣ ለማስተናገድ ስነሳ ቪዲዮ ተቋረጠ ማለት ነው። ምንድላችሁ ፈልጌ ነው፣ ሀገር ለመግባት ካሰባችሁ እና እናንተ ለመምጣት ካሰባችሁ ሁሉም ነገር ቀላል ነው። እንግዲህ ዋናው ነገር አስረግጬ የምነግራችሁ እንዲሁም ደግሞ ለመምጣት ያሰባችሁ ውድ እህቶቼ መጀመሪያ ማድረግ ያለባችሁና አስፈላጊ ነገር ምንድነው? ቤት ካላችሁ ለእጃችሁ ብር ካላችሁ የተወሰነ ብር እንዲሁም ደግሞ ቤት ከሰራችሁ ምንም ነገር የሚከብር ነገር የለም ማለት ነው። አንዳንድ እኔ አሁን በራሴ ዩቱብ በሰራሁት ቪዲዮ ላይ ቤት ከሰራችሁ ኑ ቶሎ ባልኩት ቪዲዮ ላይ ቤቱን አንቆረጥመውም፣ ቤት ብቻውን ሰርተነው ምንድን ነው ፋይዳው ምናምን ያላችሁ እህቶች አላችሁ። መቼም ቤት ተሰርቶ ቤት ብቻውን ቁሞ ምንም ፋይዳ የለውም። የቤት እቃ አለ፣ ብዙ ነገሮች አሉ። መቼም አንድ ሰው ቤት ሲሰራ ግብአቶችን ሳያሟላ አይደለም እና መቅረት ያለበት። ስለዚህ ምን እላችሁ አስቤ ነው፣ ቤት ከሰራችሁ ለእጃችሁ ወረት ካላችሁ የተወሰኑ እቃችሁን ታሟላችሁ። እኔ በሰው ቤት ወይም ደግሞ በመዳም ቤት ቆዩ ተሰቃዩ አልላችሁም። ምክንያቱም የሚያማችሁ እህቶች አላችሁ፣ መዳሞቻችሁ ክፉዎች አላችሁ፣ በጣም ችግር ላይ ያላችሁ ያንን ሁሉ ችግራችሁን ህመማችሁን ችላችሁ የምትሰሩ ግን እኔ አገራችሁ ገብታችሁ የተወሰነ ብር ይዛችሁ አገራችሁ ገብታችሁ ብትሰሩ ባይ ነኝ ማለት ነው።
ምክንያቱም ዱንያ አትሞላም። ዱንያ መቼም ሰራችሁም አልሰራችሁም በቃ ከፍም አላችሁ ዝቅም አላችሁ በቃ ምንም የሚለወጥ ነገር የለውም፣ ያው ነው ማለት ነው። ስለዚህ አገራችሁ ገብታችሁ ለመስራትና እንዲሁም ደግሞ ራሳችሁን ለመቀየር ሞክሩ። ዋናው ሰበቡን ማድረስ ነው። ሰበቡን ካደረሳችሁ ደግሞ ዋናው ደግሞ የእናንተ አፍያ የእናንተ በሰላም ከሀገራችሁ እንደወጣችሁ በሰላም ደግሞ ቤተሰቦቻችሁ ጋር መደብለቃችሁ ይሄ ደግሞ ትልቅ ኒዕማ ነው ማለት ነው። ትልቅ ስጦታ፣ ትልቅ ደስታ ነው እና በሰላም ለሀገራችሁ ያብቃችሁ እላለሁ ውድ ቤተሰቦቼ። እንግዲህ ብዙዎቻችሁ ትጨናነቃላችሁ፣ ሀገር በመጣ ምን እሰራለሁ፣ ሀገር የኑሮ ውድነት ምናምን። እኔ የምላችሁ ነገር የኑሮ ውድነት ማለት ነው የኑሮ ውድነት አረብ ሀገር ይብሳል ሲመነዘር። ያው እንግዲህ ችግሩ እዚህ እኛ ጋር በወር ደመወዝ የለንም። እንደገና ደግሞ ያው በወር ገቢ የለንም እንጂ ያው ብሩ ከየት ይመጣል በሚባል በማለት ነው እንጂ ወላሂ አዚም አገራችን መጨረሻ ቀላል ነው ማለት ነው። ይሻላል። አረብ ሀገር እኮ ኑሮ ውድነት ነው። አሁን በተለይ ስንሰማ በጣም ውድ ነው፣ በጣም ከባድ ነው። ግን እናንተ ራሳችሁን አሳምናችሁ መጀመሪያ ሀገር ለመግባት ካሰባችሁ እና ከፈለጋችሁ ራሳችሁን ሬዲ ሆናችሁ ራሳችሁን አሳምናችሁ መውጣት አለባችሁ። ምክንያቱም ራሳችሁን ሳታሳምኑ ሀገራችሁ ገብታችሁ ያኔ እናንተም ቴንሽን እንዳትሆኑ ማለት ነው። እና ውድ ቤተሰቦች እንግዲህ የነኢማ ዩቲዩብ ተከታታዮች ዛሬ እንግዲህ በነኢማ ቤት ይሄንን ይመስላል ማለት ነው። ቁጭ ከመስኪ ቪዲዮ ልስራላት ብዬ ነው ማለት ነው። ሁላችሁም አበረታቷት፣ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቷት። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።